በአዲስ አበባ የተጀመረውና 46 ሀገራት ከ760 በላይ ተሳታፊዎች የሚካፈሉበት ሁለተኛው የአፍሪካ የጤና ትምህርት ኮንፈረንስ በአህጉሪቱ አሁናዊ የጤና ዘርፎች እድሎችና ፈተናዎች ላይ ትኩረቱን ያደረገ ነው። አዲስና ነባር የጤና ችግሮችን በዲጂታልና በሰው ሰራሽ አስተውሎት በታገዘ መልኩ ለመከላከልና ለማከም የጤና ትምህርት ተቋማት ሚና አበርክቶ የማይተካ ነው። በአዲስ አበባው ጉባኤ መክፈቻ ላይ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካ እያጋጠሟት ያሉ ፈተናዎችንና የመንግስታት ውሳኔ ሊያመጣ የሚችለውን ለውጥ ጠቅሰዋል። አፍሪካ ስታንድስ አት ዘ ኢንተርሴክሽን ኦፍ አፍሪካ ታይቶ በማይታወቅ ፈተናና ታይቶ በማይታወቅ እድል መገናኛ ላይ ትገኛለች። ዛሬ ስለ ትምህርት፣ ፈጠራ፣ ምርምርና አጋርነት የምናደርጋቸው ውሳኔዎች ከ1 ቢሊዮን በላይ ለሚሆኑ ሰዎች ጤናና ደህንነት ለትውልድ የሚተርፍ ተጽዕኖ ይኖራቸዋል። ስለዚህ ይህ ስብሰባ ከጉባኤነት ያለፈ ነው። ለአፍሪካ የወደፊት እጣ ፈንታ የተደረገ ኢንቨስትመንት ነው። ኢት ኢዝ አን ኢንቨስትመንት ኢን አፍሪካስ ፊውቸር። በኢትዮጵያ የጤና ዘርፉን ከዲጂታልና የአርቲፊሻል ኢንቴሊጀንስ ጋር በማስተሳሰር እየተሰራ ያለውን ስራም ጠቅሰዋል። በኢትዮጵያ የዲጂታል ዘርፍ የዚህ የጤና ዘርፍ አካል እንዲሆን ትርጉም ያላቸው ተግባራትም እየተከናወኑ ይገኛሉ። The next frontier is excellence. Under the visionary leadership of His Excellency ቀጣዩ ምዕራፍ የላቀ ብቃትን ማረጋገጥ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ አስተዋይ አመራርነት ስር ኢትዮጵያ በአርቲፊሻል ኢንተለጀንስ ኤአይ እና በዲጂታል ፈጠራ ዘርፍ በአህጉሪቱ መሪ ለመሆን እየተዘጋጀች ነው። በጤና ኢንፎርማቲክስ፣ በዲጂታል ጤና፣ በትክክለኛ ሕክምና፣ ፕሪሲሽን ሜዲሲን፣ በሮቦቲክስ እና በኤአይ የታገዘ ምርምር ላይ ትኩረት የሚያደርገውን የኢትዮጵያ የመጀመሪያውን የኤአይ ዩኒቨርሲቲ ለመክፈት በመዘጋጀት ላይ ነን። AI enabled diagnostics በኢትዮጵያ የጤና ዘርፍ ካሉ አጠቃላይ ስትራቴጂካዊ ግቦች መካከል ጠንካራና ፍትሃዊ የጤና ስርዓት መዘርጋት ይጠቀሳል። የጤና ሚኒስትር ዶክተር መቅደስ ዳባ ባለፉት ዓመታት የተከናወኑ የዘርፉን ማሻሻያዎች ጠቅሰዋል። የኢትዮጵያ የጤና ዘርፍ ፍትሃዊ፣ ተደራሽና ጥራት ያለው እንዲሆን የሚያጋጥሙ ፈተናዎችንም የሚቋቋም ስርዓት መፍጠር ግብ መደረጉን ጠቅሰዋል። In Ethiopia, our vision is clear. We want to build a health system. በኢትዮጵያ ራዕያችን ግልጽ ነው። ፍትሃዊ የሆነ የጤና ስርዓትን መገንባት እንፈልጋለን። ጠንካራ የሆነ የጤና ስርዓትን መገንባትም እንፈልጋለን። በታካሚ ላይ ያተኮረና ለዛሬ ፍላጎት ምላሽ ለመስጠት የሚችል ነገር ግን ለነገ ተግዳሮቶችም የተዘጋጀ የሰው ኃይልን ለመገንባት ነው እየሰራን ያለነው። ደግሞ ይህ አህጉራዊ መርህ አለ፣ ለአፍሪካዊ ችግሮች አፍሪካዊ መፍትሄ መስጠት የሚል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ይህንን አፍሪካዊ መርህ በጤና ዘርፍም መተግበር እንደሚገባ አሳስበዋል። Africa's health challenge require Africa's solutions grounded in Africans realities. የአፍሪካ የጤና ተግዳሮቶች በአፍሪካ እውነታዎች ላይ የተመሰረቱ የአፍሪካ መፍትሄዎችን ይፈልጋሉ። የመንግስታትን ፖሊሲዎች የሚያግዝ፣ የግል ዘርፉን የሚያነሳሳ፣ ኢንዱስትሪውን የሚያንቀሳቅስና ለማህበረሰቦቻችን ተግባራዊ መፍትሄዎችን የሚያመጣ ደፋር ምርምር ያስፈልገናል። እውቀት ከዩኒቨርሲቲዎች ወጥቶ የሰዎችን ህይወት ሲቀይር ነው ከፍተኛ ዓላማውን የሚያሳካው። ለዚህ ነው እንደ አፍሪካ ህብረትና WHO አፍሮ ያሉ አህጉራዊ ተቋማት አስፈላጊ አጋሮች ሆነው የሚቀጥሉት። አፍሮ ሪሜንስ ኢንዲስፔንሳብል ፓርትነርስ። የጤና ዘርፉን በማሳደግ ሂደት ብቁ ባለሙያዎችን መፍጠርና ተደራሽነትን ማስፋት ወሳኝ ሆኖ ይጠቀሳል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ረገድ የኢትዮጵያን ተግባራት ጠቅሰዋል። Ethiopia produces more than 21,000 health professionals every year. ዛሬ ኢትዮጵያ በየዓመቱ ከ21,000 በላይ የጤና ባለሙያዎችን ታስመርቃለች። ከ47 በላይ የህዝብ የጤና ስልጠና ተቋማት አሉን። በተመሳሳይ ጊዜ የድህረ ምረቃ የህክምና ትምህርትን ማስፋፋታችንን እንቀጥላለን። 22 ዩኒቨርሲቲዎችና ኮሌጆችም የስፔሻሊስትና የሱፐር ስፔሻሊስት ስልጠናን በመስጠት በየዓመቱ ወደ 1200 የሚጠጉ ስፔሻሊስት ሐኪሞችን ያስመርቃሉ። እነዚህ ስኬቶች ለኢትዮጵያውያንና ለአህጉሪቱ ጥራትና ፍትሃዊነትን ለማስፋፋት ያለንን ቁርጠኝነት ያንጸባርቃሉ። The future depends more than increasing number but also quality. የአዲስ አበባው የአፍሪካ የጤና ትምህርት ጉባኤ ዋና ዓላማ የአህጉሪቱን የጤና ትምህርት ተቋማት ለተሳካ አህጉራዊ የጤና ዘርፍ እድገት እንዲሰሩ አቅም መፍጠር ነው። የአፍሪካ የጤና ትምህርት ህብረት ለዚህ የጋራ ተግባር አንዱ ማሳያ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የጤና ዘርፉን አህጉራዊ ቅንጅት ለውጤታማ የጤና ዘርፍ ልማት ጉልበት እንደሚሰጠው በመድረኩ ተናግረዋል። Educate together. If we innovate together,
አብረን ካስተማረን፣ አብረን ከፈጠርን፣ አብረን ምርምር ካደረግን፣ አብረን ከመራን ያኔ ጤናማ አፍሪካን እንገነባለን። እውቀት ለሰው ልጅ የሚያገለግልባት አፍሪካ፣ ፈጠራ ወደ እያንዳንዱ ማህበረሰብ የሚደርስበት፣ እያንዳንዱ አዳጊ፣ እያንዳንዱ እናትና እያንዳንዱ ቤተሰብ ጥራት ያለው የጤና አገልግሎት የሚያገኝባት አፍሪካ። እኛ የምንፈልጋት አፍሪካ ይህች ናት። የምንገነባት አፍሪካ ይህች ናት። ደግሞም የወደፊት ትውልዶች የሚገባቸው አፍሪካ ይህች ናት። that future generation deserves. ለ3 ቀናት የሚካሄደውና ሁለተኛው የአፍሪካ የጤና ትምህርት ጉባኤ የተለያዩ ጥናታዊ ጽሑፎች የሚቀርቡበትና አህጉራዊ አቅጣጫዎችም የሚቀመጡበት እንደሚሆን ይጠበቃል።